ሀይሚቲ ልደት ብቻ ሳይሆን ይሄ ነገር ሰርግ ጭምር ነው ወይ? በቃ ለየት ያለ እኔ ነኝ ያለ ልደት ነው የተደገሰላት። እውነት ለመናገር እኔ እንደዚህ አይነት ልደት አይቼ አላቅም። የእውነት ነው የሚላችሁ። ባለፈው ግምጃዬም ተደግሶላታል፣ ግን ከግምጃዬም ደግሞ ትንሽ የሀይሚዬ በለጥ ያለ ነው። ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንዴት አያችሁት የቅመሟን ልደት? እኔ ግን እንባዬ ሁሉ ነው የመጣው። ለምን እንደሆነ አላውቅም። ሰው ሲደሰት የሆነ በቃ እንባዬ ነው የሚቀድመው እና ቪዲዮን ሳየው ማለት ነው ወይኔ። በዛ ላይ ደግሞ ጓደኞቻቸው የሆነ በቃ መልካም ሲመኙ ያለው ነገር ምናምን ብቻ ልዩ ነው። ሀይሚዬ እንኳን ለዚች ቀን አደረሰሽ፣ ከአመት አመት ያደርስሽ፣ ያሰብሽው ያለምሽው ሁሉ እውን የሚሆንልሽ አመት ይሆንልሽ። በቃ ቀሪ ዘመንሽ በሙሉ የደስታ ይሆንልሽ፣ የለውጥ አንቺ ተደስተሽ ሰዎችን የምታስደስችበት ጊዜ ይሆንልሽ። አንቺ በጣም ልዩ ሴት ነሽ፣ መልካም ልጅ ነሽ። የእውነት እኔ ሀይሚ አላቅም ምን ብዬ እንደሚገልጻት። ምክንያቱም ሶሻል ሚዲያ ላይ ሀብላ ስትመጣ ጀምሮ ስለማውቃት እስከ አሁን እስካለችበት ድረስ ማለት ነው አለ አይደለ፣ ብዙ ነገር አለ የማይነገር የማይወሩ ነገሮች፣ ያሳለፈቻቸው ነገሮች እና ጠንካራ ልጅ ናት። ብዙ ነገር ተብላለች በራሷ ሰዎች፣ በተመልካቾች ካለ ስሟ ስም ተሰጥቷታል። ግን በዝምታ ማለት ነው እዚች ደረጃ ላይ ደርሳለች እና ሀይሚዬ ከዚህ በኋላ ብዙ ነገር እንጠብቃለን። በዛ ላይ ደግሞ ከጎንሽ ለዛውም የትዳር አጋር መልካም ልጅ፣ ጥሩ ልጅ፣ አይዞሽ የሚልሽ፣ የሚያበረታታሽ፣ የሚያከብርሽ፣ የሚወድሽ ብሩክ ያለ ይሄ ትልቅ መታደል ነው። የእውነት ነው የሚላችሁ እድል ትልቅ እድል ነው። ከዛም ባለፈ ደግሞ የሰው መውደድ፣ እኔ አያቴ ስትመርቀኝ የሰው መውደድ ይስጥሽ ትለኛለች ማለት ነው። ይሄን ነገር ብዙዎች ይመረቃሉ እና እኔ ብዙ ጊዜ ይሄ ምርቃት እመረቃለሁ። ደስ ነው የሚለኝ። የሰው መውደድ የመሰለ ነገር ምንም የለም። ሰው ይውደዳችሁ፣ ሰው አይጥላችሁ። የእውነት ሰው ከጠላችሁ ማለት ነው በጣም ከባድ ነው እና ሁላችሁንም ሰው ይውደዳችሁ፣ የሰው ክብር ይኑራችሁ ቤተሰብ እና ሀይሚና ብሩኬ እኔ ከሚሰሩት ስራም ከስርዓታቸውም ይመስለኛል ብዙ ወዳጅ አላቸው፣ ብዙ ሰው ያከብራቸዋል። እነሱም ሰውን ስለሚያከብሩ ማለት ነው እና ትለያላችሁ። በዛ ላይ ደግሞ ለብዙ ልጆች የስራ እድል የከፈቱ ልጆች ናቸው። ቻናል እየከፈተ ለጓደኞቹ በእነሱ የመጡ ልጆች ጥሩ ደረጃ ላይ የደረሱ ልጆች አሉ። የእውነት አንዳንዱም ደግሞ ሰነፍ ስለሆነ ቻናል ተከፍቶለት ያልሰራ ሰው አለ እና የመልካምነት ጥግ ያላቸው ልጆች ናቸው። ሀይሚም ብሩኬም አይለያችሁ ነው በቃ ነው የምለው። የእናንተን ክፉ ነገር አያሳየን። ይሄ ምንድን ነው? እኔ በቃ የእነሱ ደስታ ስለሚያስደስተኝ ነው። ቤተሰብ ዛሬ በልደትሽ ተደስተናል። ነገ ደግሞ ስርዓት ባለው መልኩ ተድራችሁ ተመርቃችሁ ለማየት ለመደሰት ያብቃን። ጋይስ ምርቃት አበዛሁ አይደለ? እኔ እኮ ደስ ስላለኝ ነው። የእውነት በጣም ነው የምወዳቸው ሀይሚዬና ቡራዬን ማለት ነው። በጣም ነው የምወዳቸው፣ ቃላት የለኝም እና ደስታቸው በጣም ነው ያስደሰተኝ። እነ ውብዬ ሄደዋል። ናሂ ውብዬ አለች እንዴ? ናሂን አይቼዋለሁ። ሌላ ማን አዲስ አለ? አዲስ ነገር ዊና አለ፣ ሌሎችም አሉ ማላቃቸው ልጆች። በነገራችን እነ ፍፄ ምናምን፣ ፍፄና ማን ስሙ ይሄ? ኧረ ስሙን ጥሩልኝ። ወይኔ በጣም ነው የምወደው እሱ ልጅ፣ ሙስሊሙ ልጅ ማለት ነው ጋይስ። ሙስሊሙ ልጅ በጣም ምርጥዬ ልጅ፣ እንዴት እንደምወደው። ሀይሚዬን ደግሞ እንዴት እንደሚወዳት በስስት እኮ ነው የሚያያት፣ የእውነት በስስት። ኧረ ብዙ ልጆች አሉ። እነ ማሄ ራሱ መታለች ከፍቅረኛዋ ጋር። ኧረ ያልመጣ ሰው የለም። አዳዲስ ሴቶችም አሉ፣ አላቃቸውም እንጂ እኔ እነሱን ልጆች እና የሚገርም ነው። በቃ ይሄ ሰርግ በሉት፣ በሰፊው የተዘጋጀ ዝግጅት በሰፊው እና ሀይሚቴ ደስታሽ ያው ደስታችን ነው ብያለሁ የኔ ውድ ነገር። ወልደሽ ከብደሽ ደግሞ ክርስትናሽን ሰርግሽን ለሰርግማ እኮ በአካል ነው የምገኘው እኔ የእውነት
ለሀይሚ ሰርግ ማለት ነው እሄዳለሁ። ቀጣይ ኢትዮጵያ መሄድ አይቀርምና ማለት ነው። ከሰርጋቸውማ እገኛለሁ። የፈለገ ታምር ይምጣ ለሀይሚዬና ለቡራዬ ሰርግ ኦ ስሙ ልንገራችሁማ አብርሽ ከካሜራ ጀርባ እንዳለ ግን ታውቃላችሁ? ሄዷል እኮ ሄዷል ከካሜራ ጀርባ አለ። የእውነት ሰው ነው የነገረኝ እንደሄደ ማለት ነው። ግን ያው ካለው አንጻር ከድባቡ አንጻር ካሜራ ውስጥ አልገባም እንጂ ማለት ነው። አብርሽ ከልደቱ ጋር ተገኝቷል ማለት ነው። እንደውም ያው ማስጠንቀቂያ ምናምን ተሰጥቷል መሰለኝ ራስ በራሳቸው ስለሚተዋወቁ ማንም ሰው ቪዲዮ እንዳይቀርጽ ማለት ነው እንጂ አለ አብርሽ ራሱ የተወሰኑ ሰዎችም አሉ። ለማንኛውም ጥሩ ነው። ዛሬ እንትና ኤፍሬም በጥብጧል ሄርሜላ ጋር ሄዶ ታውቃላችሁ? ለምን እንደበጠበጠ ከእንትና ቤት ከሀይሚዬ ልደት ጋር ትንሽ ቀመስ ቀመስ አድርጓል እና በስካር መንፈስ ሞቅ ሲለው ቀጥ ብሎ የት ይሄዳል? ሄርሜላ ቤት። ወይኔ ኤፍሬም ሞቅ እንዳለው በደንብ ነው የሚያስታውቀው። እንግዲህ እዛ ልደት ላይ ምግቡንም ውስኪውንም ምኑንም ቀማመሳጅሬው። ወይኔ ኤፍሬም ግን እኔ ምን እንደሚሻለህ አላውቅም። የእውነት የኤፍሬም ነገር አሳሳቢ ጉዳይ ነው የሆነው ጋይስ። እውነት በጣም አሳሳቢ የሰው ህይወት ውስጥ ድንቁል ድንቁል እያለ ይገባል ወይ የራሱን ህይወት አይኖር። ለምንድን ነው? እኔ በጣም የሆነ ውስጤን እንትን እያለኝ ነው። በሰላም ነው ግን ኤፍሬም ምን አለ አንድ ቼክ ብታጣብሱት እናንተ። አይ ለኤፍሬምማ ፍትህ መጠየቅ አለብን አንዱ አፍንጫውን ብሎ እንዳይጥለው እንጂ። እና የሚገርም ሰው እኮ ነው። ለማንኛውም ውዶቼ ዛሬ ነው የመጣሁት የሀይሚዬን ልደት ላከብር ነው። ቀጣይ ደግሞ በሰፊው ቀጣይማ ከልጃችሁ ጋር መሆን ያለበት ቀጣይ አመት አይደርስም። ለነገሩ አይደርስም። ቀጣይ የሚወልዱ አይመስለኝም። ቀጣይ ብቻዋን ነው የምትመጣው። ግን ሰርግ ምናምን ይኖራል ብዬ አስባለሁ። የሚቀጥለው ሀይሚና ቡራዬ ይጋባሉ፣ አንድ ላይ ይሆናሉ ምናምን። በእርግጥ አሁንም አንድ ላይ እየኖሩ ነው። ሰርግ መብላት ነው የቀረን እንጂ አሁን ወደ ዱባይ ይሄዳሉ። ለመዝናናት ዱባይ ይሄዳሉ። ፏፈሽ ብለው ደግሞ ይመጣሉ። ስራቸውን ይሰራሉ። በቃ ስንት የሚቃጠል ሰው አለ። ግን ሀይሚዬ እንደዚህ አምሮባት ሲያዩ ስንት ድብን የሚል ሰው አለ። እና ይመቻችሁ። ለማንኛውም ውዶቼ እኔ በጣም ደስ ብሎኛል። የእውነት ከምላችሁ በላይ ነው ደስ ያለኝ። ደስታሽ ደስታዬ ነው ሀይሚዬ የኔ ቆንጆ። በርቺ፣ ጠንክሬ፣ ማንንም እንዳሰሚ ጉዞ ወደፊት። በቃ ጉዞ ወደፊት፣ ወደኋላ የለም። እና ዋናው ነገር እናንተ በተግባር ማሳየት ነው ጥንካሬያችሁን፣ ብርታታችሁን።